በምታውቀው መንገድ እዛ ይቅርታ መጠየቅ እፈልጋለሁ። ትረዱኛላችሁ ብዬ አስባለሁ። እኛ በራሳችን ላይ በአካላችን ላይ ጉዳት ያደረሱ ስንት መበቀል የምንችላቸው ሰዎች ነበሩ፣ ግን ያ አይደለም። ስቶር እቃዎች በጠቅላላ ያሉበት ቦታ ማንም እንዳይደርስ ይደረግ፣ የትኛውም ስልክ እንዳይነካ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር እጅግ በጣም ሁላችሁም ስትሰሙት የምትናደዱበት ጉዳይ ነው ዛሬ የሰሙት። እኔ ማመን አቅቶኛል። አላቅም ምን ብዬ እንደምጀምርላችሁ። ሰሞኑን እንግዲህ በልዑል ጉዳዮች ብዙ ነገሮች እየተፈጠሩ ነው። ዛሬ ደግሞ ከልዑል ወጣ ብለን ኤልሳ እና ኤፍሬም ታረቁ አንድ ላይ ሆኑ የሚባል ወሬ ስሰማ እኔ በመጀመሪያ ሚቺ ሴት ከልዑል የሆነ ነገር እንደምትፈልግ ልዑልን የሆነ እንትን ለማስባል እንደሆነ ገና ስትመጣ ጀምሮ የሆነ ነገር በቃ ተናግሬያለሁ። ዛሬ አቶ ኤፍሬም ክብር እንኳን አይገባውም። ኤፍሬም የተባለው ሰውዬና ኤልሳ አንድ ላይ ሆነዋል ብሎ እንግዲህ እንዲህ የፈረደበት አባቷ እንግዲህ አቶ ተፈሪ በሱ ቦታ ስትሆኑ ትንሽ ያሳዝናል። አቶ ተፈሪ ፍራቸው እናንትኑ ንብረቴን እንዳይወስድብኝ እንደ ባለፈው ጎዳና ላይ እንዳያስወጣኝ የሚል ጥርጣሬ ነው እንግዲህ ያደረበት። ዛሬም የፈረደበት ልዑል ላይ ነው። መቼም የሆነ ነገር ስትፈጠር ልዑል ነው፣ ምንም እንትን ሲል ልዑል ነው። እነሱ ሁለታቸው ኦሬዲ ልጃችን አንድ ላይ ሆነን ማሳደግ አለብን፣ ለየብቻ ሆነን ልጃችንን በእኔና በአንቺ ጥፋት መሀል ልጁ መጎዳት የለበትም ብለው እንግዲህ ሁለታቸው በምን እንደተስማሙ ይሄ ነገር አቶ ተፈሪ ሰው መጥቶ ነው የነገረው። ልጅህ ከኤፍሬም ጋር ናት ውሎዋ ምኗ ሲሉት አላመነም። በፊት የልዑልን እህት ለማቀራረብ ምናምን ያደረገችው መስሎት ነበር፣ ግን ደግሞ እራሷም እየተጠቀመችበት ነው። እንግዲህ ሁለታቸው የሆነ ሴራ እያሴሩም ሊሆን ይችላል። አባትየው ደግሞ የሚፈራው ደግሞ በልጄ አማይቶ ገብቶ ይሄ የልጅነት ውርስ ምናምን የሚባል ነገር የለም። ልጅቷ ሲጀምር ጤነኛ አይደለችም። በመጀመሪያ ኤልሳ ገና የሆነ ምርመራ የጭንቅላት እንትን ያለበት ነው የሚመስለኝ። እውነት የሆነ የተዛባ ነገርም አለ። ሰው እንዴት ነው ጎዳና ላይ አስወጥቶኝ ልጄ እንዲህ ብሎኝ እያለ ሲያለቅስ የነበረ ሴት በአንዴ ተገልብጣ ምን ትርካሽ ናት ግን ሴት የምታሰድበው? በእናታችሁ ቲ ወይ አንዱ ጋር ትሆን ወይ ልዑልን ስትጎትት የልዑልን ቤተሰብ ያልሆነ ችግር ውስጥ ስታስገባ ራሷ ችግር ስትገባ አባቷን ችግር። ልጅቷ ታዲያ ይቺ ልጅ ጤነኛ ትመስላችኋለች? የሆነ የተዛባ ነገር አለ እንጂ ጭንቅላቷ ምን አውቃለሁ እኔ። አባትየው እኔ በፊት በመጀመሪያ ያው የአባት ነገር ሆኖበት ልዑል ነው ወደዛ ቦታ ወስዶ ያስታረቃቸው ከእናቱ ጋር ከልዑል እናት ጋር አንድ ላይ ሄደው ማለት ነው። ምንም ቢሆን ልጅሽ ናት ብለው እሱም አምኖ እንዲቀበል ጥርጣሬ በውስጡ እንዳያድርበት አሳምነው ምናምን ኤልሳ እዛ ቤት እንድትገባ ያደረጓት እንግዲህ ልዑልና የልዑል እናት ናቸው። ነገሩ ግን እየጠራ እየመጣ ሲሄድ ልጅቷ አላማዋ ሌላ ነገር ነው። ከዚህ በፊት አውቃ ነው ወጥታ ጎዳና ላይ ምናምን የምትለው ራሱ ይሄ ነገር አሁን ላይ እንትን ዝም ብላችሁ ስታዩ አላቅም ከዚህ ጀርባ ምን እያሰበች እንደሆነ ለልዑል ምንም የማውቀው ነገር የለም። ግን በአንዳንድ በኩል ስትሄዱ ኤልሳና ኤፍሬም የሚያደርጉት ነገር የሆነ እንትን ያላቸው ነው የሚመስለኝ። አንደኛ ነገር አሁን አቶ ተፈሪ የሚፈሩት ምንድን ነው? እንደ ባለፈው አይታችኋል። በስንት መከራ ነው የድርጅቱ እንትን በስሙ እንትን ብሎበት በመከራ ነው በስሙ በአቶ ተፈሪ ስም ያዞረለት ልዑል ማለት ነው። አሁንም የፈራው እሱ እንዳይደርስበት ያለችኝ እንትን ይቺ ብቻ ናት፣ ሌላ ነገር እንኳን የለኝም። ከወንድሜ ጋርም የተጣለውበት በዚህ ጉዳይ ነው። አሁንም ችግር ውስጥ ላይ ነኝ ብሎ እንግዲህ
መቼም ልዑል ፈርዶበታል። በዓልንም እንኳን በሰላም እንዳያከብር በቃ ከአንዱ አንዱ እኔ ከነጭራሹ እነዚህ ሰዎች ርቆ የራሱን ህይወት ቢመራ ደስ ይለኛል። እነሱ አንደኛ ነገር አቶ ተፈሪ ያሳዝናችኋል። በአንዳንድ በኩል ልጅ እግዚአብሔር እንትን ሲላችሁ ነው የእውነት። ይቺ ምን አይነት መርገምት እንደሆነች አላቅም፣ ከየት እንደምትመጣ አላቅም። በየደቂቃው የእሷ ጸባይ ሲቀየር ምንም የማያውቀውን ሰውየው አባቷን ችግር ውስጥ እየከተተችው ነው። አንደኛ ነገር ለተወለደው ልጅ ራሱ ስታስቡ ምንድን ነው የሚባለው? ሲያድግ ይሄን ነገር ሲያይ ልጁ ራሱ ምንድን ነው የሚፈጠርበት? ለአሁኑ እነሱ ገንዘብ መሰብሰብ የሆነ እንትን ምናምን ሊሆን ይችላል፣ ግን ልጃቸው ሲያድግ የእነሱን እንትን እያየ ምን አይነት ልጅ ነው የሚሆነው? እሷስ ምን አይነት ልጅ ብትሆን ነው ለአባቷ በዚህ ልክ በዚህ የክፋት ጥግ የምታሳየው? ወይ ጠቅልል ብላ በመጀመሪያም እኮ ነይ ተብላ ተለምና አይደለም። በድሎኛል፣ ጎዳና ላይ አስወጥቶኛል፣ ልጄን እንዳላይ ከልክሎኛል፣ ብዙ ውሸት ደርድራ ልዑልን አሳምና ልዑል ፍለጋ እንዲወጣ አደረገችው። የውሸት ደብዳቤ ጽፋ ተገዳ እንደሆነ እዛ ቤት ያለችው እያስመሰለች በጣም ተዋንያን ናት። ትተውናለች ልጅቷ። ሲጀመር በየሰከንዱ ነው የምትቀያየርባቸው። እና ልዑልም እውነት መስሎት ያንን ነገር አይታችኋል። እስከ መጨረሻ ድረስ ሄዱ። አባቷም ከምን አይነት ጉድ እንዳወጣ አሁንም ደግሞ ያ ነገር ተመልሶ ድጋሚ እየመጣ ነው ቤታቸው። እንግዲህ ጠቅልላ ልጇን ይዛ ከኤፍሬም ጋር ናት ከተባለ ነገ ጧት ደግሞ የአቶ ተፈሪን አፍት ጥየቃ መምጣቱ አይቀርም። ግማሹ በእኔ ስም መዞር ይዙርልኝ ማለቱ አይቀርም። ምክንያቱም ይሄ ልጅ ኤፍሬም የተባለው ሰውዬ አንድና አንድ አባቷን ማጥፋት ነው የሚፈልገው። ሁለተኛ እሷን ፈልጓት ምናምን አይመስለኝም። የሚፈልገው ሰውየው ገንዘብና ገንዘብ ታውሯል። በቃ ብዙ ወንጀሎች፣ ብዙ ነገሮች ልዑል እንዳይሰራ አግቶታል። በእያንዳንዱ እንትን የሚሰራውን ዶክመንት ብዙ ነገሮች እሱ ላይ እጅ ስላሉ የልዑል በሱ ምክንያት ብዙ ወንጀለኞች ወንጀል እንደ በፊቱ ተስፋፍቶ እየሰራ አይደለም። ስለዚህ አሁን ላይ እሱ ጋር ያለው የሚጠቀምበት አቶ ተፈሪ ነው። አቶ ተፈሪ ደግሞ በዚህ ልክ ደግሞ እኔ አላውቅም እውነት በፊት ልዑልን የሆነ ከኤልሳ ጋር እንዲሆን የሆነ ነገር ሲቆንት ሲል ምናምን ተናግሬ ነበረ። ግን ደግሞ ዛሬ ደግሞ አሳዘነኝ። በልጁ ምክንያት ጎዳና ላይ ልታስወጣው ልጄ ብሎ ስህተቷን እንኳን አይቶ እንኳን ያንን ነገር ሁሉ ረስቶ አስጠግቷት የልጅ ልጄ በስነ ስርዓት ማደግ አለበት ምንም ነገር እንትን ሳይለው ሳይጎልበት ብሎ አስጠግቶ የሚንከባከበው ሰው ቀጥሮ ምናምን እሷ እንደፈለገች እየዞረች እንትን እንድትል ለልጁ ሰው ቀጥሮ ምናምን እንትን የሚልላት አባት በዚህ ልክ ማስከፋት ለእሷ ራሱ እርግማን ጥሩ አይደለም። የእውነት ሰው ያዘነበት ሰው መጨረሻው ያልሆነ ችግር ያልሆነ እንትን ውስጥ ነው የምትገባው። ግን ደግሞ ኤልሳ ለአሁኑ ለጊዜው ትንሽ በራሷ ልትተማመን በራሷ እንትን ልትል ትችላለች። ቀጣይ አሴር ምን አለች ትላላችሁ? ይቺ ሴት አሁን የእውነት የወደዳት ምናምን መስሏት ሊሆን ይችላል። ግን ሙሉ በሙሉ በራሱ ስም ሲያዝብር የአባቷን ንብረት አውጥቶ አሁንም ልዑል እጅ ላይ መውደቁ አይቀርም ኤልሳ። ምክንያቱም ግፍ አለባት ልጅቷ። በየሄደችበት የሆነ ከሰው ጋር እንዳትስማሚ የተባለች ይመስል አባቷን እያስለቀሰች ብትሄድም አይቀናትም። በምትሄድበት ሁሉ ተመልሳ ልዑል እጅ ላይ ነው የምትወድቀው። ተመልሳ አቶ ተፈሪ እጅ ላይ ነው የምትወድቀው። ግን ይህን ነገር ለምንድን ነው ለህግ አሳልፎ የማይሰጣት? የእውነት እንዴ የፈለገው ልጁ ትሁን የፈለገው እንትኑ ትሁን በሰው ላይ እየተጫወተች ያለች ሴት አይቶ እንዳላየ እያለፈ ስንት ከሷ በኋላ እየመጡ ወንጀለኞች እየታሰሩ እሷ ግን ሰላማዊ እንትን እያለች ማንም አይነካኝም ብላ ልዑል መቼም አይጨክንብኝም ብላ ይመስለኛል እሷም ነገሩን እያስፋፋች
በልዑል እህት ሄደች፣ አልተሳካላትም። ልዑልን የእሷ ለማድረግ ሄደች፣ አልተሳካላትም። ያላት አማራጭ ደግሞ አሁን ምንድን ነው? በአባቱ ጠቅልላ ከእሱ ጋር ታርቀናል ብላ ነገ ጧት ሌላ ችግር አላቅም። የእውነት በአሁኑ ግን ልዑል መወሰን አለበት። የሆነ ፍርድ መፈረድ አለበት ለኤልሳ። ወይ እስር ቤት ትግባ፣ ያለዛ አባቷ በሰላም እንትን ይበል። ኧረ በስመ አብ እንዴት ይሰለቻል ግን ሰው እንደዚህ የሆነ ጥላቻ እና እንትን ሲልበት። ዋይ አስቴር፣ እኔ እስካሁን ስንት ወንጀለኞች አይቻለሁ። ኤልሳ ደግሞ ምንም የሆነ ርህራሄ እንትን እንኳን የሌላት ለገዛ ለወላጅ አባቷ ያልሆነች ይቺ ለሌላ ሰው ትሆናለች ብሎ ማሰብ ከንቱ ነው። ለምንም አትሆንም ኤልሳ፣ ለምንም ፈጣሪ አውጥቷታል። የልዑል እህት ራሱ ምስኪን ምንም በማታውቀው ችግር ውስጥ ገብታ ነበር። እድሜ ለወንድሟ፣ እድሜ ለዘላለም ለእናቱ ለልዑል እናት ተለያይተዋት ከሷ እንድትርቅ ላደረጓት ችግር የምታስገባ ሴት ናት። ስትቀርብሽ ምስኪን ምስኪን ትሆናለች፣ ከጀርባዋ ግን ሌላ ነገር። አሁን በአባቷ የመጣች እኔ አሁን ላይ ልዑል በአሁኑ ካልወሰነ ይችን ሴት እስር ቤት ካላስገባ የእውነቴን ነው የምላችሁ፣ በቃ ያዳላል ብዬ ነው የምነግራችሁ። በፍጹም ይቺ አራስ ናት። የምን አራስ? ስንት ወር ሆናት አሁን ከወለደች እንዴ? ልጁ በወተት ያድጋል። ለምን አባትየው ይሰቃያል በዚህ ልክ? ኤፍሬምስ አይገኝም። አንዴ ከዛ ነው እንደዚያ ነው እንደዚህ ነው እየተባለ እሱ አንድ ቀን እንደ ማነው ሰው መስፍንም ዝብር አድርጎት አልያዝ ብሎ በስከ መጨረሻ ራሱን በራሱ አጥፍቶ የተገላገለ ሰው ነው ሰው። አሁን ደግሞ በዚህ ያክል ደግሞ እያንዳንዱ እየሄዱ አባትየውም ከሚበጠብጡ ልጅቷን ማሳሰር አለበት። በቃ አባትየውም መክሰስ ይችላል። የእውነት ልጄ ብሎ አስጠግቶ ጥላት ትሆንበት። ዋይ ሰው ግን ምንድን ነው እንደው ለሱ ስታዝኑለት ለሱ እንትን አለ ብላችሁ እንትን ስትሉ ባበላችሁ እጃችሁ ስትነከሱ አያናድድም? ልዑል ተውት። ልዑል መቼም እሱ ፈቅዶ ወዶ ነው እሷ ጋር እሷም ጭምልቅ የምትልበት። እሱ አንድ ቆረጥ አድርጎ እሷን እንደማያሳስራ ስለምታውቅ ነው በልዑል የምትጨማለቅ። ግን ደግሞ አባቷ ጋር ስትሄዱ ደግሞ አሁን ላይ አቶ ተፈሪ የሆነ ክስ ቢመሰርትባት ያለምንም እንትን ትታሰራለች። ግን እሱ ልብ የለውም፣ እንደዚያ የሚያደርግበት አንጀት የለውም። ልዑልም እንደዛው። እሷም በዚህን እነዚህ እያየች ነው እየተጫወተችባቸው ያለችው። ብቻ ያሳዝናል። መጨረሻው ምን እንደሚሆን አላውቅም። ባለፈው ስታሳዝነን ወይኔ ምስኪን ምናምን እያላችሁ መልሳ ደግሞ ይሄው ተመልሳ ደግሞ ከኤፍሬም ጋር የወለደ ምን ያለ ምን ይባላል የሚባለው ተረት መልሰው ሁለታቸው አንድ ሆነዋል። ነገ ደግሞ ተፋታን ብላ ትመጣለች። አላቅም የሆነ እየተጫወተችብን ነው ያለችው ኤልሳ። ወይ ኧረ በስመ አብ! ሰው በበዓሉ እንኳን እንደው ፏ ብሎ ቤት ውስጥ ማሳለፍ አይችልም? አንዴ ዚና አንዴ ዚና አንዴ ዚና እያሉ ልዑልን እኮ አሰቃዩት። እሱ በገዛ በአባቱ ጉዳይ ላይ ችግር ውስጥ ገብቷል። እነሱ ደግሞ የእነሱ ችግር አያልቅም፣ የእነሱ አያልቅም። በየሰከንዱ ነው አዳዲስ ነገር የሚያመጡት። ኧረ እግዚአብሔር ልቦና ይስጣችሁ የእውነት። አቶ ተፈሪ እንደ ዛሬ አሳዝኖኝ አያውቅም። እንደ ዛሬ እስካሁን ድረስ በጣም እንትን ስልበት ነበረ። ራስ ወዳድ ነው ምናምን ስል ነበር።
ዛሬ ግን አሳዘነኝ በቃ። ልጁ በዚህ ልክ ስትከፋበት፣ ልጁ በዚህ ልክ አባቱን ንብረት እንትን ለማስባል በዚህ ልክ ባለፈው ወደ መጣበት ህይወቱ ለመመለስ ጎዳና ላይ እንዲወጣ አባቷ ከሌባ ጋር እየተባበረች ኤፍሬም የሚሰራውን ወንጀል ታውቃለች ኤልሳ፣ ግን አሳልፋ አትሰጠውም። እና ድጋሚ ደግሞ አሁንም እንዲህ ነገር ሲፈጠር እንግዲህ ልዑላችን እዛ ቦታ ሂዶ ምን ገጠመው የሚለውን በትንሹ አሳያችኋለሁ። ለማንኛውም በኤልሳ ጉዳይ ላይ እናንተስ ምን ትላላችሁ? የተሰማችሁን ከስር ኮሜንት ስር ጻፉልኝ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያ ሰላም 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 ያምጣልን። ያንን መልካም የፋሲካ በዓል ይሁንላችሁ ባያላችሁበት እያልኩኝ የዛሬው ቪዲዮ ይመስላል። ባይ ባይ።